ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በዚህ ሳምንት በትግራይ ክልል ሕጻጽ ከተማ የሚገኙ ተፈናቃዮች ከፍተኛ የረሃብ አደጋ እንዳጋጠማቸው የሚታወስ ነው። አንጃው የህወሓት ቡድን ተፈናቃዮች ወደ ቀያቸው ይመለሱ ሲባል ህወሓትና ሰራዊቱ ከነሱ ጋር ካልተመለሰ ወደ ቀያቸው መመለስ አይችሉም በሚል የፖለቲካ ቁማር መጫወቻ ካደረጋቸው እነሆ ድፍን 5ኛ ዓመት አስቆጥረዋል። ይህ እውነት በራሱ በአንጃው ሊቀመንበር ዶክተር ደብረጽዮን አፍ ከተፈናቃዮች ህይወት በፊት የህወሓት ህጋዊ ሰውነት ይቀድማል በማለት በአደባባይ ተናግረውታል። የአንጃው ህወሓት ዋና መሪ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም በቅጽል ስሟ ሞንጆሪኖ በበኩሏ ህወሓት ካልዳነ እናንተ ወደ ቀያችሁ የምትመለሱበት ምንም ምክንያት የለም በማለት የፖለቲካው ዓለም የቁማር ማስያዣዋ አድርጋቸዋለች። ይህ ብቻ አይደለም። የህወሓት ልሳን በመሆን ለዘመናት የምታገለግለው አክቲቪስቷ ሰናይት መብራቱም ተፈናቃዮች ከቆያችሁበት 5 ዓመት አይበልጥምና ህወሓት ህጋዊ ሰውነቷ እስኪመለስ አሁንም ሁሉንም ችላችሁ በትዕግስት ጠብቁ፣ ወደ ቀያችሁ እንመልሳችሁ የሚላችሁን አካል ሐሳብ አትስሙ ስትል ስቃያቸው እንዲራዘም መልእክቷን አስተላልፋም ጭምር ነበር። ታዲያ እነዚህ ተፈናቃዮች እውን እርዳታ ስላልተላከላቸው ነው ወይ ይህንን የረሃብ አደጋ ያጋጠማቸው የሚለው የበርካታ ኢትዮጵያውያን ጥያቄ ሆኖም ቆይቷል። ነገር ግን በዚህ ሰዓት የህወሓት ቡድን በሕጻጽ ከሚገኙ ተፈናቃዮች ጉሮሮ እርዳታ መዝረፉን ተጋልጧል። ከመስከረም እስከ ታህሳስ ወር 2018 ዓ.ም ድረስ በሕጻጽ ለሚገኙ ለተፈናቀሉ ዜጎች በአጠቃላይ 121,000 ኩንታል እህል ወይም 12.1 ሚሊዮን ኪሎግራም እህልና 55.5 ሚሊዮን ብር እንደተላከ የሚያሳይ የጂኦፕ ፉድ ኤንድ ካሽ ዲስትሪቢዩሽን ሪፖርት የያዘ መረጃ ተገኝቷል። ይህንን የተላከው የእርዳታ መጠን በየወሩ በዝርዝር ስንመለከተውም በመስከረም ወር 2.8 ሚሊዮን ኪሎግራም እህልና 12 ሚሊዮን ብር፣ በጥቅምት ወር 3.1 ሚሊዮን ኪሎግራም እህልና 14.5 ሚሊዮን ብር፣ በህዳር ወር 2.95 ሚሊዮን ኪሎግራም እህልና 13.2 ሚሊዮን ብር እንዲሁም በታህሳስ ወር 3.25 ሚሊዮን ኪሎግራም እህልና 15.8 ሚሊዮን ብር እንደተላከ በሪፖርቱ ተመላክቷል። ይህ በሚመለከታቸው የፌዴራል ባለስልጣናት የተላከው እርዳታ ሳይሰረቅ ለተፈናቀሉት ሰዎች ቢደርስ ኖሮ ያሁኑ ረሃብ ባልተከሰተ ነበር የተባለ ሲሆን አደጋው ሊከሰት የቻለው ይህ ከፌዴራል መንግስት ወደ አካባቢው የተላከው እርዳታ ከተፈናቃዮች ጉሮሮ በህወሓት ቡድን ስለተሰረቀ መሆኑ ተጋልጧል። ይህ በፖለቲካ የከሰረ የህወሓት ቡድን መቃብር ቆፍሮ ወደ ኢትዮጵያ ፖለቲካ ለመመለስ እንደ ከተፈናቃዮቹ እርዳታ በመዝረፍ ተፈናቃዮች በማስራብ ለዓለም ማህበረሰብ በማሳየት የመሳሰሉ በርካታ ሴራዎች ቢጠነስስም በራሱ ሴራ ራሱን የሚለበልብ አስከሬን ሆኖም ይገኛል። አንጃው የህወሓት ቡድን ይህ ከተፈናቃዮች ጉሮሮ በመንጠቅ የዘረፈው የእርዳታ ገንዘብም ለጦር መሳሪያ መግዣ እያዋለው እንደሆነም ተገልጿል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለመላው ኢትዮጵያውያን መልእክት አስተላለፉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በዛሬው ዕለት ታህሳስ 15 2018 ዓ.ም ለመላው ኢትዮጵያውያን በሕጻጽ ላይ በደረሰው የረሃብ አደጋ ላደረጉት ርብርብ የምስጋና መልእክት አስተላልፈዋል። የመልእክቱን ሙሉ ይዘት እንደሚከተለው አቅርበነዋል። የተከበራችሁ የኢትዮጵያ ሕዝብ፣ ከሰሞኑ በክልላችን ሕጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመው የረሃብ አደጋ የሚያሳይ ቪዲዮ ለሕዝባቸው በሚቆረቆሩ ጥቂት ወጣቶች በመውጣቱ ምክንያት ባያችሁትና በሰማችሁት ችግር አዝናችሁ ወገናችሁን የሆነውን የተፈናቀለ ሕዝብ ለመርዳት እያደረጋችሁ ላለው ድጋፍ ከፍ ያለ ምስጋና እያቀረብኩኝ በተለይም በሀገር ውስጥና በውጭ የምትኖሩ ወጣት ኢትዮጵያውያንና እንዲሁም ኤርትራውያን የወገናችሁን ህይወት ለማትረፍ ሌት ተቀን እየሰራችሁት ላለው ሰብአዊ ተግባር በራሴ በትግራይ ክልል መንግስትና ህዝብ ስም ላመሰግን እወዳለሁ። እንደ ሕጻጽ ሁሉ ተፈናቃይ ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ። የጀመራችሁት ሰብአዊና የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጎልበት ረገድ የራሱን አስተዋጽኦ ያበረክታልና አጠናክራችሁ
አጠናክራችሁ እንድትቀጥሉበት ጥሬና ያስተላለፍኩኝ። በዚህ አጋጣሚ የኢፌድሪ መንግስት፣ ብሔራዊ ክልላዊ መንግስታትና መላው የኢትዮጵያ ህዝብ በትግራይ ጦርነት ምክንያት ከቀያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖች ህይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡ ከአክብሮት ጋር ጥሬን አቀርባለሁ። እንደሚታወቀው ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህን ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ስለሆነ የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመለሱ እንዲያደርግ የተለመደው ጥሬን አስተላልፋለሁ። ሌተናል ጀነራል ታደሰ ወረደ፣ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት፣ ታህሳስ 15 2018 መቀሌ። ኢትዮጵያና አሜሪካ የ1.6 ቢሊዮን ዶላር የጤና ትብብር ማዕቀፍ ስምምነት ተፈራረሙ። ኢትዮጵያና አሜሪካ የ1.6 ቢሊዮን ዶላር የጤና ትብብር ማዕቀፍ የመግባቢያ ስምምነት ተፈራርመዋል። ከ1.6 ቢሊዮን ዶላር የትብብር ማዕቀፉ ውስጥ የአሜሪካ መንግስት 1.16 ቢሊዮን ዶላር የሚያቀርብ ሲሆን የኢትዮጵያ መንግስት የሀገር ውስጥ የጤና ስርዓትን ፋይናንስ ለማሳደግ በያዘው ዘላቂ መሰረት ቀሪውን ፋይናንስ የሚሸፍን ይሆናል ተብሏል። ትብብሩ ለ5 ዓመት ለጤና ዘርፍ ዘላቂ ልማትና የጋራ ኢንቨስትመንት ማጠናከሪያ ትብብር የሚውል ነውም ተብሏል። የመግባቢያ ስምምነቱን የገንዘብ ሚኒስትር አህመድ ሸዴና የጤና ሚኒስትር ዶክተር መቅደስ ዳባና በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ፈርመውታል። የኢትዮጵያ ፌዴራል ፖሊስ ከቻይና ዘመናዊ ሞተር ሳይክሎች ተበረከተለት። የኢትዮጵያ ፌዴራል ፖሊስ ከቻይና የህዝብ ደህንነት ሚኒስቴር ለቪአይፒ ጥበቃና እጀባ እንዲሁም ለፈጣን መንገድ ትራፊክ ቁጥጥር የሚያገለግሉ ዘመናዊ ሞተር ሳይክሎች ከሞተረኞቹ አልባሳት ጋር በድጋፍ አግኝቷል ተብሏል። የኢትዮጵያ ፌዴራል ፖሊስ ከሪፎርሙ ወዲህ በብዙ መልክ በከፍተኛ ደረጃ እየዘመነ የመጣ ተቋም ነው የተባለ ሲሆን በቅርቡ ዘመናዊ ተሽከርካሪዎችን ለሰርቪላንስ እና ለተለያዩ አገልግሎት የሚውሉ ድሮኖችን የታጠቀና አሁን ላይ ደግሞ ለእጀባና ለፈጣን መንገድ ትራፊክ ቁጥጥር የሚያገለግሉ ዘመናዊ የሞተር ሳይክሎችን ተረክቧል። የሊቢያ ጦር አዛዥና ሌሎች 4 ወታደራዊ መሪዎች በቱርክ በአውሮፕላን መከስከስ ህይወታቸው አለፈ። የሊቢያ ጦር ኃይል አዛዥ መሐመድ አሊ አህመድ አልሃዳድ በቱርክ ዋና ከተማ አንካራ በአቅራቢያ በደረሰ የአውሮፕላን መከስከስ አደጋ ህይወታቸው ማለፉ ተሰምቷል። ትላንትና ማክሰኞ ዕለት በደረሰው አደጋ በአውሮፕላን ውስጥ የነበሩት ተሳፋሪዎች በሙሉ ህይወታቸው አልፏል። ከተጎጂዎቹ መካከል 4 ሌሎች የሊቢያ ከፍተኛ ወታደራዊ ባለስልጣናትና 3 የበረራ ሰራተኞች ይገኙበታል። የቱርክ ባለስልጣናት ለአልጀዚራ እንደተናገሩት ምርመራ መጀመሩን ገልጸው የአደጋው መንስኤ አሻጥር ወይንስ የቴክኒክ ብልሽት መሆኑን እናጣራለን ብለዋል። የሊቢያ ጠቅላይ ሚኒስትር አብዱል ሐሚድ ዴቢባ በፌስቡክ ላይ በሰጡት መግለጫ የአልሃዳድ ህልፈትን አረጋግጠዋል። አሳዛኝ አደጋው የተከሰተው የልኡካን ቡድኑ ወደ ሀገራቸው ሲመለሱ ነበር በማለት ይህ ታላቅ አደጋ ለሀገር፣ ለወታደራዊ ተቋሙና ለመላው ህዝብ ትልቅ ኪሳራ ነው ብለዋል። ሀገራቸውን በቅንነትና በትጋት ያገለገሉና የዲሲፕሊን የኃላፊነትና የብሔራዊ ቁርጠኝነት ምሳሌ የሆኑ ወንዶች አጥተናል ሲሉም አክለዋል። ጋና 68 የውጭ ሀገር ዜጎችን ከሀገሯ አባረረች። ጋና ከተደራጁ ወንጀሎችና ሌሎች ወንጀሎች ጋር ተያይዞ የፍርድ ቤት ውሳኔን ተከትሎ 68 የውጭ ሀገር ዜጎችን ከአሻንቲ ክልል አስወጥታለች። ከተባረሩት መካከል የናይጄሪያ፣ ካሜሩን፣ ቤኒን፣ አይቨሪ ኮስት እና ቡርኪና ፋሶ ዜጎች ይገኙበታል። እርምጃው የተወሰደው በጋና የኢሚግሬሽን አገልግሎት ሁሉም የህግ ሂደቶች ከተጠናቀቁ በኋላ ነው ተብሏል። ባለስልጣናቱ እርምጃው ፍትሃዊ ሂደቶችን ሙሉ በሙሉ ያስከበረና በአፈጻጸሙ የሰብአዊ የክብር ጥበቃን ያረጋገጠ መሆኑን አጽንኦትም ሰጥተዋል። ጋና የደህንነትና የሰብአዊ መብቶችን በማስጠበቅ የህግ የበላይነትን ለማስከበር ቁርጠኝነቷን አረጋግጣለች ተብሏል። በማዕከላዊ ናይጄሪያ ፕላቱ ግዛት ዓመታዊ የእስልምና ክብረ በዓል ለመታደም ሲጓዙ የነበሩ 28 ሰዎች በታጣቂዎች መታገታቸው የአካባቢው ፖሊስ ተናገረ። ከታጋቾቹ መካከል ሴቶችና ህጻናት እንደሚገኙበትም ተገልጿል። ተሳፋሪዎችን ይዞ ሲጓዝ የነበረው አውቶቡስ እሁድ ምሽት ድንገተኛ ጥቃት የተከፈተበት በአነስተኛ መንደሮች መካከል እየተጓዘ በነበረበት ሰዓት ነው ተብሏል። የፖሊስ ቃል አቀባይ አላቦ አልፍሬድ እንደተናገሩት ተጎጂዎቹን ለማስለቀቅ እገታው ወደ ተፈጸመበት አካባቢ የጸጥታ አካላትን አሰማርተዋል።
ይህ የእገታ ዜና የተሰማው የናይጄሪያ ባለስልጣናት ባለፈው ወር በኒጀር ግዛት በሚገኝ የካቶሊክ አዳሪ ትምህርት ቤት ውስጥ በተፈጸመው እገታ ተወስደው የነበሩ የመጨረሻዎቹን 130 ተማሪዎችና መምህራንን ማስመለሳቸው ይፋ ካደረጉ ከቀናት በኋላ ነው። ያመሰገንኩኝ። በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ